ሰላም እንደናችሁ የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያምናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። የትም እንዳትሉ። ገባ ወጣ የምትሉ ሰዎች ስነ ስርዓት ያዙ። ጨርሳችሁ ስሙ ይሄንን ጉድ የትም እንዳትሉ። ጉድ ነው። ምን ማይለኝም ማለት ያባታችናል። መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን ደስ እንኳን እንደማለት ጣፍጣቸው እየተባረከላቸው በመድራችን ብዙ ወንጌል መሰል ነገሮች አሉ። ይህን ስናደርግ ነው የምንድነው፣ ይህንን ስናደርግ ነው የምንጸድቀው፣ ይህንን ስንበላ ነው እንደዚህ አይነት ምግብ መንፈስ ቅዱስ የምንቀበለው ብዙ አሉ። ለምንድነው ክርስቶስ በግልጽ የሰጠንን ነገር ማንቀበለው? በግልጽ የሰጠን ነገር ምንድነው? የክርስቶስን የከበረ ደም ስንታጠብበት እንድናለን። አዲዮስ ሐዋርያት ክርስቶስን እንደ ግል አዳኝ አርጋችሁ ተቀበሉት እያሉ የጮሁት እኛም የምንለምናችሁ ሌላ መዳኛ መንገድ ስለሌለ ነው። እባካችሁ ከእንደዚህ አይነት ተረት ውጡ። እግዚአብሔር አምላክ ከእንደዚህ አይነት ተረት ይሰውራችሁ። መጽሐፍ የሚለው ለተቀበሉት ሁሉ ነው፣ እንደዚህ ምግብ ለበላ ሁሉ አይልም። እግዚአብሔር አምላክ ይርዳን። አሜን ብለናል። ይሄ አሜን ያስብላል። አሜን በሉ። ይሄ አሜን ያስብላል። ጉድ እኮ ነው። ኧረ በኢየሱስ ስም ኢየሱስ ያድናል፣ ብቻውን ሕይወት ይሰጣል። ኧረ ኢየሱስ አምልጠናል እኮ። ከዚህ ጉድ ያመለጣችሁ ሰዎች አሜን በሉ። ምንም አትሆኑም። አሜን በሉ። ክብር ለኢየሱስ ይሁን። ስሙ ይሄንን መስቀል ምልክቱን ነበር። እንኳን የመስቀል ምልክት ከብሉይ ዘመን ጀምሮ እኛ እንጠቀማለን። ምክንያቱም ምንድን ነበረ? ለምሳሌ ኢሳይያስ ምዕራፍ 6 ላይ ስትመለከቺ መላእክት እንዴት እግዚአብሔር እንደሚያመሰግኑ ኢየሱስ ያድናል። ከብሉይ ጀምረን ነው እኛ የምንጠቀመው። እኛ እኮ ስናወራ ውሸት ለሚመስላችሁ ሰዎች ይሄ ማሳያ ነው። በደንብ አድርጋችሁ ስሙ። የምናወራው ነገር ይኖራል። ስሙ ብቻ። መስቀል ምልክቱን ነበር። እንኳን የመስቀል ምልክት ከብሉይ ዘመን ጀምሮ እኛ እንጠቀማለን። ምክንያቱም ምንድን ነበረ? ለምሳሌ ኢሳይያስ ምዕራፍ 6 ላይ ስትመለከቺ መላእክት እንዴት እግዚአብሔር እንደሚያመሰግኑ በመስቀል ምልክት ነበረ። ቅድም ያነሳሁት አንድ ሰው ወለታና ጢቃኝ ሚካኤልና መላእክቱ ዘንዶ ሲዋጉት ጌታ የመስቀል ምልክትና እመቤታችንን ፍቁር ወልዳ ሰጥቷቸው ነበር። በዛ ነው ድል የመቱት። ስለዚህ ቃል እኛ ጋር በዚህ መንገድ ነው ያለው። ቀድመን ጀምረን ነው የምናውቀው። ትምህርተ መስቀል ይባላል። መላእክቱ በሁለት ክንፋቸው ይበራሉ፣ በሁለት ክንፋቸው ፊታቸውን ይሸፍናሉ ይላል። በሁለት ክንፋቸው ደግሞ እግራቸውን መስቀል ነው የሰሩት። ስለዚህ ያ ምልክት ነው። ለምን ትንቢት አላ በመስቀል ተሰቅዬ አድናለሁ የሚል አለ እኮ። ድኬ ተወልጄ በመስቀል ተሰቅዬ አድናለሁ ስለሚል ያ ለኛ የመዳኛ ምልክት ስለሆነ ረን የተነገረን። መጀመሪያ አዳምና ሔዋን ዛፍ በሉ። ስለዚህ በዛፍ በእንጨት ላይ ተስናችኋለሁ አለ። በልተው ሞቱ። እኔ ጾሜ ሰይጣንን አወጣላችኋለሁ አላቸው። እንበልታችሁ እንድድኑ ከፈለጋችሁ ደግሞ ስጋዬና ደሜን እሰጣችኋለሁ አላቸው። ኦርቶዶክስ እንዴት ነው የሚያስደስተው! ሌየርስ ኦፍ ሚኒንግስ በጣም ነው የሚያስደስተው። ረቂቅ ነው። እውነት ነው ዶክተር፣ እውነት ነው። በየመንገዱ ኢየሱስ ያድናል ብሎ እየሰበኩ በመስቀል የሚደበድቡ የሉ አባቶች። ይሄ መስቀል የኢየሱስ አይደለም ስንል እኮ በምክንያት ነው። የኢየሱስ መስቀል ኢየሱስ መጥቶ ከተሰቀለ በኋላ ነው እኛ የምናውቀው። ያኛው በብሉይ ኪዳንም ነበር። ማን ተሰቅሎበት ምን አይታወቅም። አትጠይቅ። እንደዚህ አይነት ጥያቄ አይጠየቅም። ረቂቅ ነው። ኢየሱስ ያድናል፣ ከዚህ ጉድም ያወጣል። ኑ ወደ ኢየሱስ የምንለው እኮ በምክንያት ነው። አትሳሳቱ። ሕይወት ኢየሱስ ነው። አምልጡ ወደ ኢየሱስ። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ከዚህ ጉድም አስመልጦናል። ኧረ በብሉይ ኪዳንም መስቀል ምንም ማድረግ አይቻልም። ኢየሱስ ያድናል። ስሜንንም እግዚአብሔር ዝም ሲል ጭራሹኑ መዘባበቻና መዘበቻ ያደረጋችሁት አይደል? እንግዲህ ከላይ የምታዩት ቪዲዮ እንደ ሙሴ ባህሩን እከፍላለሁ ብሎ ነው እንግዲህ የቸርች ተከታዮቹን ይዞ ሄዶ ይሄ ፓስተር ማለት ነው። እኔ እኮ አንዳንዴ ማመን ራሱ ይከብደኛል። ማመን በእውነት ሞባይል ያለው እንደዚህ ግብዳ ቂል ማየት በጣም ይገርመኛል በእውነት። እስቲ ይሄ ሰው አንተ እንደምትለው ፓስተር ለመሆኑ አንድ ማስረጃ ሲያቀርብ ፓስተር ነው ብለህ ያቀረበው እንግዲህ አንድ ማስረጃ ይሄ ትክክለኛ ፓስተር ለመሆኑ ምንም አይነት ማስረጃ የለህም። በቃ እንደው እዚህ ሰሜን አፍሪካ ላይ ወይ ደግሞ የሆነ አፍሪካ ቦታ ላይ ቪዲዮ ይሰራሉ፣ ኮሜዲ ስራ ይሰራሉ፣ አንተ እያመጣ ልጥፍ እንዴ! አረ በኢየሱስ ስም እንዴ! አረ ትልቅ ሰው ነው ሰልጠን በንጽም አይቻሉ እንደዛ ነገር ካረሳው በስተቀር ምንድነው እንደዚህ እንደ ህፃን የሚያደርግህ ነገር?
ቻሌንጅ እኮ ለማድረግ ወንጌል አማኞችን ቻሌንጅ ለማድረግ እኮ በርካታ ነገሮች እኮ አሉ። አንተ ቀልድና ሚም እያመጣ ፓስተሮች ትላለህ አንድ ማስረጃ እንኳን በሌለበት ወገን እየሰለጠንን እንጂ እየሰለጠንን እንዴ ለሙግት የሚበቃ ነገር እያቀረብን እንምጣ እስቲ። ምን ሆነሃል? ለሙግት የሚሆን ነገር ከየት ያመጣል? ከየት ጴንጤ ያለው አንድ ነው፣ እሱም ወንጌል ነው፣ እውነት ነው። ስለዚህ ከየት ያመጣል? ያለው አማራጭ በዙሪያ ጥምጥም የሆነ ውሸቶቹን የሆነ ኮሜዲም የሆነ ነገር አምጥቶ መለጠፍ። ይሄ ጴንጤዎች እንዲህ ይሆናል። እውነትም አንድ ማስረጃ የለውም። ዝም ብሎ ስም ለማጥፋት መሞከር ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ይሄ ነው እውነታው። ሰውየንን ኧረ ማስተዋል ምን እየሆነች ነው? የሆነ ሰው ማን ነገር ሊላት ይገባል። እስቲ ስሙ ሰን የአርሴናል ደጋፊዎች እንኳን ደስ አላችሁ። በእውነቱ በዚህ ልክ ዩናይትድ ሆኖ አዲስ አበባ እንደዚህ ይቻላል ምናምን ሶ ሰርፕራይዝ this is nice። እንኳን ደስ አላችሁ። የእግዚአብሔር ቃል ምን ይላል መሰላችሁ? ነገር ግን ብልም ዝገትን በማያጠፉት ሌቦቹ ቆፍረው በማይሰርቁት ዘንድ እናንተ በሰማይ መዝገብን ሰብስቡ፣ መዝገብ ባለበት ልብ ደግሞ በዚያ ይሆናል። ማቴዎስ 6:20 እና 21 ነው። በማይጠፋው ሌባ በማይሰርቀው ብልም በማይበላው መዝገባችንን ብንሰበስብ እግዚአብሔርን መምሰል ለዚህኛውም ለሰማዩም ይጠቅማልና ሁላችንም እንደዚህ ዩናይትድ ሆነን አርሴናልን እንደደገፍን የእግዚአብሔርን መንግስት ለመስራት ነፍሳችንን ለማዳን መስራት አለብን። ተባረኩ። በቃ እኔ ትንሽ የከፋኝ ምን ነበር መሰላችሁ? ከአርሰናል ደጋፊዎች ጎን መቆማ ብቻ ነው እንጂ ከዛ ውጪ በጣም ጸዴ መልእክት ነው። ክኖር የሆነ መልእክት። እግዚአብሔር እንደዚህ ወደ ሌላ መንገድ የሚሄዱትን መልሶ ወደ ቤቱ ሰብስቦ ስለ ስሙ አይገርምም? አረ እግዚአብሔር ይባርክሽ። እግዚአብሔር አብዝቶ ይባርክሽ። አረ መድገም አለብኝ። እግዚአብሔር አብዝቶ ይባርክሽ። የመጨረሻውን እግዚአብሔር አብዝቶ ይባርክሽ። በእውነት ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ደስ የሚል ቆንጆ መልእክት ስወይንንም አስተላለፍካት አሰኔ ማየት ትቻለሁ። የአርሰናል ደጋፊ አይደለሁም፣ ግን ኮርስ ማየት ካቆምክ የዩናይትድ ደጋፊ ነህ። ከዛ በፊት አስቀድመሽ ኢየሱስ ክርስቶስን አዳኝ አድርገሽ ተቀበለሽ ማንቸስተርን መደገፍ ተጨማሪ ነገሮች ስለሆኑ አስቀድማችሁ እግዚአብሔር መንግስት ጽድቁንም ፈልጉ ይላል። እሺ እኔ ጋር ተጨማሪ ነው። ኢነርጂ ሉዝ አታርግ። አስቀድመሽ ያገኘሽውን ደግሞ ከአርሰናል የሚበልጠውን ፕሪች ማድረግ አለብሽ። ቅምዬ በእናትህ እኔ እኮ ኳስ ኮንተንት ነው የምሰራው እንዴ። አስቀድሜ ኢየሱስን ፈልጌ ያለሽ ቅምዬ። ኧረ አንተ ነፍሴን አታስጨንቀው እንዴ። ዋነኛውን ነገር እኮ ሳትነግሪያቸው ተጨማሪውን ይልሽው አንቺ ደግሞ አሁን በዚህ አጋጣሚ ደግሞ ፕሪች ማድረግ አለብሽ። መጽሐፍ ቅዱስ ላይ ሰው ማያፍርብኝ በአባቴ ፊት አላፍርበትም በመላእክት ፊት አላፍርበትም ብሏል ጌታ ኢየሱስ። ይሄን አጋጣሚ ያጣ ስንት ሰው እኮ አለ። ኧረ በእግዚአብሔር አንተ ምን ሆነህ? አንቺ አውርተሽ አርሰናል ደጋፊ ከሚሆን አንድ ሰው እግዚአብሔር ልጅ ቢሆን አይሻልም? በክርስቶስ ኢየሱስ አምን ይሻልሻል። ምክንያቱም አስቀዳሚው ነገር እሱ ስለሆነ ማለት። ስለ ኢየሱስ አንቺ ሰምተሽ ታውቂያለሽ? ምን ሰማሽ ስለ ኢየሱስ? እስከመቼ ሸፈነሽው? ኧረ እባክህ አንተ ከሰው ጋር ተጣማምደኝ በግድ ማበለኝ። እግዚአብሔር በክራይስት ምክንያት ከሰው ጋር ላንስማማ እንችላለን። ምክንያቱም አንቺ ያዝሽው እውነት ያልገባው ብዙ ሰው አለ። ይሄንን እውነት ይዘሽ ደግሞ አንቺ መደበቅ አትችይ። አንድ ጥያቄ ልጠይቅሽ። የቤታችሁን አምፖል ማለት ነው የምታርጊው የቱ ላይ ነው? ላይ ነው መሀል ላይ ነው የምታርጊው አይደል? ከላይ መቼ ሳምንትሽ አምፖል ገዝተሽ ከአልጋ ስር አትደብቂው። አንቺ ደግሞ የዓለም ብርሃን ነሽ። በዓለም ሁሉ ማብራት አለብሽ ቅመምዬ። አሁን እኮ ተደብቀሽ እየኖርሽ ነው እኮ። ክብር ለኢየሱስ ይሁን። ስሙ የለንም እኔ አሁን ለመፍረድ አይደለም፣ ክፉ ነገር ለመናገርም አይደለም። ማለት ቅድም ወንድሜ እንደተናገረው እውነትን ለምን ነው የምንደብቀው? በእኛ ምክንያት ብዙ ሰዎች እንዲሰናከሉ ለምን እንሆናለን? ማለት በጌታ ሆነን ይህንን እድል አገኝተን ወደ ሌላ ለምን ነው የምናዞረው? አሁን ከጌታ ጋር ውሎ ሰው እንደዚህ ይቻላል? ኳስን መደገፍ ስለ ኳስ ማውራት ጽድቅም ኃጢአትም አይደለም። እሱ ጉዳይ አይደለም። እሱ ችግር የለም። ሁላችንም እናያለን። ይሄም አይዋሸቀ ሁላችንም ኳስን እናያለን። ጽድቅም ኃጢአትም አይደለም። እሱ አይደለም። ግን ወደ አምልኮነት ሲቀየር ከፍ ስል ምን ታስባላችሁ? አሁን ኢቴ እንደው በደንብ ቆም ብለሽ አስቢ። ጥሩ አይደለም። ባንቺ አያምርም። አንቺ እኮ የጌታ የኢየሱስ ልጅ ነሽ። አያምርም ባንቺ። በእውነት አይሆንም። ቅድም ወንድሜ እንዳለው ስለ ኢየሱስ ተናግረሽ ወደ ኢየሱስ ብታምጪ ይሻል። ስለ አርሰናል አውርተን ወደዛ ሰው አይሆንም። እናስብ ነው። ተመለሽ። ይሄ ጥሩ አይደለም ብዬ ነው ማስበው። አንቺም ቆም ብለሽ አስቢ። ኢየሱስ ያድናል። ምንም ማድረግ አይቻልም። ስለዚህ
አባት ሆይ አለው። ኢየሱስ ብዙ ወደ ጎን ብዙ የለውም ካስተማረ እንጂ ብዙ ነገር ወደ ላይ ነው። በጣም ከተጨነቀ ይጸልያል እና ተንበርክኮ አባት ሆይ ብትወድች ጽዋ ከኔ ትለፍ። አይ ቲንክ ብዙ መጮህ የሚችል አይመስለኝም። ረጅም መንገድ በእግሩም ሄዷል። ቀኑ ሙሉ ደግሞ ረጅም ነበር የኢየሱስ ሐሙስ በጣም ረጅም ነበር ለሱ እና ብትወድች ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ። ምንም ያህል ሰዓት ይጸልይ እኔ ጸለያት። የደም ነጠብጣብ አይደል ያላበው? ሊትራል ነው ቃሉ። እንደ ደም ነጠብጣብ አይነት አይደለም። ሊትራል ትሮምቦስ ማለት ክሎትስ ኦፍ ብለድስ ከላዩ ላይ ዱብ 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 ደም አንጠባጠበ። ምን አይነት ስትረስ ነው? ምን ያህል ቢጨነቅ ነው በላብ ቀዳዳ ደም እስኪወጣ ድረስ ተንበርክኮ ነፍሴ ተጨነቀች። ዘላለም የሚያውቀው አብሮት ለዘላለም የኖረው አብ ቁጣውን ሁሉ መስቀል ላይ ሊያፈስ ነው እሱ ላይ። ተጨነቅኩ አለ። ተጨነቅኩ። ሰው አንድ ኃጢአት ሰርቶ አንድ ኃጢአት እኮ በሆነ ምክንያት አንድ ኃጢአት ሲሰራ እኮ ክርስቲያን ጸጸቱን እኮ አይችለውም፣ ወቀሳውን እኮ አይችለውም። ተንበርክኮ ንስሐ እስኪገባ የዓለምን ሁሉ ኃጢአት መሸከም ምን ማለት ነው? እኔ የኢየሱስ ደም እያለ መንፈስ ቅዱስ አብሮኝ እያለ ይሄንን ይሄ ለኔና ላንተ የተከፈለው ዋጋ ነው። ና ወደ ኢየሱስ ስንል ዝም ብሎ እኮ አይደለም፣ ሕይወት ስላገኘን አንተም ወደዚህ እንድትመጣ ነው። ኑ ወደ ኢየሱስ። ሕይወት ነው ኢየሱስ። ምንም ማድረግ አይቻልም፣ ብቻውን ያድናል። ስሙንንም አንዳንድ ቀን ሱፍ አድርጌ እዚህ ስንገማለን አሳስቼሽ ከሆነ ምንም ሰልፍ የሌለበት ሰው አድርገሽኝ ክንፌን ነቃቅዬ ግሬቴ አስቀምጬ የምመጣ ሰው አድርጋችሁ እኔንም ወንድዬንም አገልጋዮችንም እንደዛ አስባችሁ ከሆነ እንደዛ ሰብከናችሁም ከሆነ ኖ አለ ብርቱ ሰልፍ አለ፣ የሚታገል አለ፣ ነጋ ጠባ እየመጣ የሚነዘንስ ብርቱ ሰልፍ አለ። አይ በራሳችሁ ኧረ በስመ አብ በምን አቅም ሰው በኃይሉ አይበረታም፣ ማንም በኃይሉ አይበረታም። እና እንዴት ነው የምታመልጡት? ብርቱና ኃያሉ ጋር በመጠጋት እግዚአብሔር ስር ድፍት በማለት በቃ አግዘኝ ዛሬ ጮክ በል አሜን። እንዴት ነው የምታመልጠው? እንዴት ነው መሽቶ የሚነጋልህ? እንዴት ነው ዘመን የሚያልፍልህ? እንዴት ነው አስጨናቂ ሌሊቶች ገፈፍ የሚሉት? እንዴት ነው ጉድጓዶች የሚደፉት? በጉልበቴ አልችለውም፣ በዘመዴ አልችለውም፣ አለሁ ባለኝ ሰው አልችለውም፣ ባጠራቀምኩት አልችለውም፣ ብርቱ ነው አልችለውም፣ በራሴ አልችለውም፣ በኤክስፒሪየንስ አልችለውም፣ በእኔ ማስተዋል አልችለውም። ብርቱ እግዚአብሔር ጋር ጠጋለሁ፣ ኃያል እግዚአብሔር ጋር ጠጋለሁ፣ ሁሉን የሚችለው ኤልሻዳዩ ጋር ጠጋለሁ። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ምንም የለም፣ አልጋ በአልጋ በሆነ ህይወት ላይ ትኖራለህ። ናገባ ይዘን ባል ነገር የለም። ውጊያ አለ፣ ያንን ደግሞ የሚያሻግር አምላክ ከኛ ጋር አለ። ይህንን እናምናለን። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ። ቀጣይ በሌላ እንገናኛለን።